እኔ በቃ አሁን ምንም መረጋጋትም አልችልም እና ታዲያ ምን እያበርኩ ነው ስሚ እግዚአብሔርን እያበርኩ ልቀየብሽ ይችላል እያበርኩ ነው ጤነኛ ይሆንኩ አይደለም ይሄን የከበደን ፋይ እስካሁን ሰሽ ወር እንደዚህ በመሆን ቤቱ ይሄንን ቤት እንደዚህ አልተተሽ ተረብሰው ውሰጁ በቃ አይገባኝም ወይም ደግሞ ለመቀበል ሊያስቸግራችሁ ይችላል ግን አንዳንዴ እውነታውን መጋፈጥ ስላለብን ሁላችንም እውነታውን መጋፈጥ አለብን ማለት ከዛ በኋላም እንኳን የጠፋ ነገር የለም ግን ያው እንደነበረ ነው ምንም የመጣ ነገር የለም መፍትሄም የለም ከሷ ጋር ብዙ እሷና እሱ ጥሩ አይደሉም ማንንም ሰው አያወራም ቤት ውስጥ እንደ በፊቱ አይደለም ፍቅር የለም ይወጣል እሱም ይገባል እሷም የምትሰራውን ትሰራለች በቃ እንደዚህ አይነት ነገር ነው ከዛ በኋላ ያለው ማለት ነው ምን ያለች ነው መጨረሻ ደርሷል እሰይብላት ዳስቴር ምንድነው እያዩ ያሉት እየሰማሁ ነው እየተስቀምጠ ነው አንተ እስካሁን ጥርጣሬ ወደ ነበር ማለት አይደለም እሻው በላሽ እኔ በእግዚአብሔር አታሳብጂኝ በቃ ምንድነው ማሳብ እስካሁን የጠፋው ነገር እንደዚህ ነው ይወሰስ የነበረው እሻው የከበረ ፋይሌት ይወሰስ ቆይ ተረጋጊ የት ነው ያደረገችው ገደል ከተዋለ ለኔ ይገባል አስቴር ምን እንዳልከኝ አልታወቀም አንቺ ልብስ በሰጠሽ አስቴር ቆይ ተረጋጊ እስከ ሰተኝ ድረስ አመሰግናለሁ ምንም የሚረዳኝ ሰው ወር ሊያግዘኝ የሚፈልግ ሰው የለም ይሄን ነገር ሪፖርት ደግሞ ማቅረብ ያለብኝ እስካሁን የሰሯቸውን ፋይሎች ጠርዤ ማስገባት ያለብኝ ቀን 4 ቀን ወይ ደግሞ 5 ቀን ይቀርነው ወደፊት እኔ በጣም ከፍተኛ ያለበት ደረጃ ላይ ነው ያለው ታው ስለዚህ አንቺ ምንም በፍጹም እዚህ አይነት ነገር ውስጥ እጅሽ የለበትም ምንም ነገር እኔ እንግዲህ የለም ነው የምለው እኔ ምንም ነገር አላደረኩም ነው የምለው እኔ ምክንያቱም ባደራ ማስቀመጥ ሴትየው እንዴት ይሄንን ብሎ እንደዚህ ያስበኛል ብዬ ነው ያሰብኩት ሁላ ማለት ነው እና እኔ በቃ እኔ ምንም ልልህ አልችልም ገደል ከተዋለው ደስ አረበይ ቆይ የእውነት አንቺ ነሽ ምንድነው ቆይ አንተ ልንገርህ አይደለ እያንዳንዱ ነገር በርብረሽ ከዛ ውስጥ ግልጽ ነገርኝ ካልከኝ እኔ የሱ የእንጀራ እናቱ ነኝ ልንገርህ አይደለ ከዚህ በፊት ነግሬሃለሁ የሱ እና ሳያገባ በፊት አባቱ ባለቤት የነበረ ይበላ እንዳስረዳት እኔን አንዴ ሰው እናዳምጣት እኔ ሰበይ አባቴ ከሞተ በጣም ድሮ ነው አንድ መድኃኒት እንዲፈርቅቆና ውሃ የሚሰጠው ሳትሆ ነው የሞተው የኔ አባት ገብቷላ በዛ ሰዓት የት ነበር ሚስት ከተባሽ ቆይሽ ምን ለማድረሽ ይጣርቀኝ ልጣል ካለ ግራ ገባኝ ሲጀመር እንዴት ነው አንቺ ሼኔ እንጀራ እናት ልትሆኚ ምትጩቀይ እኮሱ ገና ይኸውልህ ፋይሉን ከፈለግከው በትዕግስት ነው ምንም ልቀቂ በላሽ አንቺ ሰምተሽኛል ይሄ ፋይል እንዳይጠፋ የዩቲን ተለው አስ እጄን አንቺ ላይ እንዳለ ሳታርጊ ልቀቂ በቃ ምንም ቤቱን ብቻ ወረቀቱ ሲጭኝ አይደለም በቃ ዝም በይ በቃ ከሱ ጋር ተደርቦ ለማለሽ አንቺ የጠፋሽ ይያለሽ እኔ እንደዛ አይነት ነገር አለ ባለቤት ያሳወቀ ስለሆነ በልክ ነው ባለቤት እሺ በቃ ቁጭ በይ ስለዚህ በቃ አልቀመጠም በቃ እሺ አይ ምንም ሱቅ ሄዳ ነው ነይ ሰላም ነገር የለም ነይ ሰላም ምንድነው እንዴት ነሽ ምንድነው ካሜራ ተደቅኖ ስልክ አይ ከቤት እሷ ማናት ያው ያልኩት ሰራተኞች እሺ እናቴ አንዴ ይቀመጡ አይ ምንድነው ነይ ቁጭ በይ አይ ምንም ነገር አንዴ ግድ የለም የሆነ አንዳንድ ነገር ሊጠይቀን መጥቶ ነው አይ እንደዚህ ድንገት እንደዚህ በካሜራ በሪከርድ በምን ምንድነው እንደ ወንጀለኛ በማክስ አርግሽ ምናምን ነገር ግድ የለም ስለደህንነት ነው አንዴ ይቀመጡልኝ ቁጭ በይ ምንድነው በሰላም ነው አይ ሰላም ነው ምንም ነገር የለም ምንም ችግር የለም ሰላም ነው ያቢል ጓደኛ ያቢል ጓደኛ ማናቀው ያቢል ጓደኛ ዛሬ ኬት መጣ ያው ሌላ ቦታ ፊልድ ምናምን ስለወጣሁኝ አጋጣሚ እኛ ስለ አውርቶ ነው ራሱ አያውቅም እንደዚህ ብሎ አውርቶ ያው አንዳንድ ጓደኝነት ነገር ቤት አይወራም ለዛ ነው የጓደኝነት ነገር የልብ ጓደኝነት አይ ብዙ እናወራለን ብዬ ነው አይደል እንዴ ብዙ ስለምናገር ቁጭ ብለን በጠረጴዛ እንደዚህ ብሎ ደግሞ ዛሬ ይመጣል ብሎ ጭራሽ አልነገረንም ማለት እንዴ አንዴ ይቀመጣሉ እንዴት ድንገት መጣ ብዬ ነው ቁጭ በይ ቁጭ በይና ልጠይቅሽ አንዳንድ ነገሮች ምንድነው የምትጠይቀኝ እኔ ምንድነው የምትጠይቀኝ ቁጭ በይ ችግር የለውም ቁጭ በይ ግድ የለሽ ምን እንደሆነብኝ ጉንፋን አለ ስንት ነገር አለ አርጋ መውጣት መፍቷ ነው ምን ፈንሽላት ነው እየሸፈንኩላት አይደለም እየወነጀልካት እኮ ነው በተደጋጋሚ እኮ ነው ያዩት እኮ ሌላ ሰው አይተልሆነ ሁሌም ቤት ውስጥ ቁጭ ብለሃል እንዴ የት ሆነን የምታየው
አንተ ራሱ ማክሳት ምናልባት ያቤል ጓደኛ ማለት እዚህ ቤት ውስጥ አንዳንድ እቃዎች እየጠፉ ስለሆነ ምናልባት የምታቀቢው ሰው ካለ እንድትነግሪኝ ስለፈለኩ አንተ ያማል ምን አይነት ሰው ነው ምንድነው የምታወራው ቀጥተኛ ጥያቄ እኮ ነው የጠየኩት ቀጥተኛ ጥያቄ ምን አይነት ጥያቄ ነው ቀጥተኛ ጥያቄ ከዚህ ቤት ውስጥ እቃ ያወጣሽ ለሌላ ሰው ትሰጫለሽ የምን እቃ ጠፍቶ ያውቃል ጠይቃት እስኪ ጠፍቶብሽ ያውቃል በላት እስኪ ምናልባት ይኸውልሽ ሰውየው ስራው በጣም ሪስክ የሚፈልግ ነው አካውንታንት ነው ሂሳብ ነው የሚይዘው አንድ ሂሳብ ጎደለ ማለት የሚመጣበት ጫና አለ እንደው ምናልባት ስራ ቦታው ላይ ካለው ስኬት አንፃር የሰው የሌባ ምናምን ተባባሪ ምናምን ኮንሽ ግልጽ ምን ማለት ነው አንቺ ምን እያለ ነው ሰውዬ ያልገባኝ ጥያቄ ነው የጠየቀው እኔ ምን ሌባ ተባባሪ በሆነ ሰው ቤት እንዴት ተቀመጣለሁ እና ክትትሎቼ ለምንድነው የውሸት እየመሰሉኛል አንደኛ ስትናገሪ ትፈጥኛለሽ ሁለተኛ ደግሞ እኔ የፎቶም የምን ማስረጃ አለኝ ሰዎችን ስትከታተይ የሚያሳይ መረጃ አለኝ ሁሉንም አሳይኝ እስኪ መረጃ የታለ እንዴ አየው እኔና አንቺ በደም ስለምንተዋወቅ አላቀህም የት ነው የምታቀኝ ስከታተልሽ ባይኔ አይቻለሁ ቆይ መቼ ነው ይላክክ ቆይ ለኔ ሳይነግረኝ ጓደኛው ማለት ምንም አይደለም ብቻ የሆነ ነገር መተው ቤት መጥ ብለው የራከሰው ይኖራል እንጂ እኛ አቤል እንደዚህ አይነት ጓደኛ የለውም ሲቀጥል ደግሞ አቤል ከኛ አልፎ ለውጪ የሚናገረው ነገር እስካሁን ድረስ ቤቱ እኮ ቀድሞውንም ተበጥብጧል እዚህ ቤት ውስጥ እቃ እየጠፋ ከመጣ ጀምሮ በሙሉ ተበጥብጧል የጠፋ እቃ ጠፍቶ ያውቃል ይገኝ እርግጠኛ እኛ እንፈልግ እናገኝለታልና ስለዚህ ራሳችን መፍት እንችላለን ስለመጣክ እናመሰግናለን አሁን ሌላ ነገር ሳይፈጠር በልቤቱ ለቀልብቱ ይሄ ሜዳሪዎቹ ምናምን ሜሮን ታቋለች ስንጋባ የነበረው አሁን አንዱ ቤት ውስጥ መኝታ ቤት ውስጥ ሚል ግን ብለ ይሰቀሩ እኮ ያ ነገር ጥያቄ ነው ግን እቺ ልጅ እኮ የወነጀልናት ነው እኔ አሁን አስቱካን የወነጀልኩ አይደለም እኔ እንደሳይ ነገር አይቻልም ጠፋ ስትልም ሰምቻ አላቀም አስቱካ ምንድነው ይፈሽ ማታቂው እዚህ ቤት ስመጪ ምንድነው ብለሽ ጠይቀሽኝ እዚህ ውስጥ ማን ነው ይዋሻ ያለው ማለት ከዚህ በፊት ያልጠየቀችኝ ጠይቃለች ይሄ ሜዳሪዎች ምንድናቸው ስትለኝ አባቴ አልኳት ብለሃታል ቅርብ ጊዜ ግን የሉም እኮ ነው የኔም የለም እኮ የአንገት ሀብልም የለም አኮ ሚሪ አስጠይቅሽ ምንድነው ያልሽኝ አስቱካና ታዲያ ከዚህ ቤት የት ሄደ ነው እኔ ነኝ እንደዚህ ያረኩ ብላ እቺ ልጅ እኮ ሌላ ነገር እንዳይሰማት እኮ እንዳይከፋት ብለን እኮ ይችላል ግን እኛ እየተጎዳን ነው ሜሩን እኔ አሁን እዚህ ጋር ዶክመንቶቹ በተለይ ያው ከበደ ፋይል ጠፋ ማለት ህይወት የተበላሸ ነው እሱ ፋይል ደግሞ ኮፒውም የለኝም እያልኳቸው እኔ ስራ ቦታ ጠፍቶ ሀብል ምናምን የሚባለው እሺ እዚህ ቤት ውስጥ ወይ ወድቆ ወይ ብሩን ታዩ ሜሮን ንብረቱን ምናምን ቤቱም ለምን አይጠፋም ቢተነክሎ ግን አሁን የከበደ ፋይል ምናምን ብዙ ነገር እየጠፋ ነው የትም ሄድ የሚፈልጋል አሁን ያስቀመጥከው አስቴር አንድ ወር ሙሉ ነው የሚፈልጊው ፋይል ያስቀመጥከው ቦታ ጠፍቶ ይሆናል እንጂ ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆያችሁ በያላችሁበት ሰላማችሁ ይብዛ ዛሬ በአቤል ጉዳይ አንድ አዲስ መረጃ እጄ ገብቷል የቪዲዮ ማስረጃ አለኝ ያንን መረጃ እንግዲህ ለሚመለከተው ሰው በሙሉ እዚህ ውስጥ ላለው ሰው ግልጽ አደርጋለሁ አቤል እንግዲህ ከጥቂት ቀናት በኋላ እንግዲህ ከስራ ሊባረር የሚችልበት መንገድ እንዳለ ከዚህ በፊት አውርተን ነበረ ከዚህ በፊት የሚወጣውበት መንገድ ትንሽ እርስ በርስ መግባባት ስላለባቸው እኔ ለቅቄ ወጥቼ ነበረ ግን ከወጣው በኋላ የተለያዩ መረጃዎችን ሰበስብ ነበረ በዛ ምክንያት እንግዲህ የተወሰነ ቀን ከዚህ ርቄ ነበረ ያ ማለት ግን ጉዳዩን ትቻለሁ ማለት አይደለም አዲስ መረጃ እጄ ላይ እስከሚገባ ክትትል ማድረግ ያለብኝ ከአቤል አካባቢ እንደዚሁም ከሜሮን አካባቢ ያሉ ሰዎችን የግዴታ ማውራት ነበረብኝ ከጓደኞች የቅርብ ሰዎች ከሚባሉት በሙሉ መረጃ ሰብስብ ያለው እንግዲህ ዛሬ ደግሞ እጄ ላይ የገቡትን መረጃዎች እንግዲህ አደራጅቼ እዚህ ተገናኝተናል አብራችሁን ቆዩ እስኪ ከዛ በኋላ እንግዲህ ያው ባለፈው ከዚህ ቤት የወጣውበት ምክንያት አንዱ እርስ በርስ ተነጋግረን መግባባት ስላልቻለን ነው ዛሬ ደግሞ እጄ ላይ የገባ አዲስ መረጃ አለ ትንሽ ለማመን ሊከብዳችሁ ይችላል ወይም ደግሞ ለመቀበል ሊያስቸግራችሁ ይችላል ግን አንዳንዴ እውነታውን መጋፈጥ ስላለብን ሁላችንም እውነታውን መጋፈጥ አለብን የግዴታ ህይወትም የሚቀጥለው በዛ ምክንያት ስለሆነ እስኪ ከዛ በኋላ እንዴት ነው እየጠፉ ያሉ ነገሮች አሉ ወይ ከዛ በኋላ እንዴት ነው እየኖራችሁ ያላችሁት ማለት ከዛ በኋላም እንኳን የጠፋ ነገር የለም ግን ያው እንደነበረ ነው ምንም የመጣ ነገር የለም መፍትሄም የለም ከሷ ጋርም ብዙ እሷና እሱ ጥሩ አይደሉም ያው እሷም ሊሄድ ብላ ነበረ እኔ ነኝ በግድ ቆይሱም እኮ ተናዶ ነው እንደዛ ይሆነ እንጂ እንደዚህ ሊናገርሽ ፈልጎ አይደለም ብያት ነው ስሜታዊ ስለሆነ ነው ያው እሷም በጣም ከፍቷት ነበረ ልብሷን ሁሉ ሰብስባ በቃ እያለቀሰች ነበረ ልትሄድ ወጣ ነበረ እኔ ነኝ በግድ የመለስኳት ግን እስካሁን ምንም መፍትሄ ያገኘነው ነገር የለም ያው አንተን እየጠበቅን ነው የሆነ ነገር አመጣለሁ መፍትሄ ሰጣቸዋለሁ ብለ ወደኛ ስለመጣ እስቲ ምን ይዘመጣክ ማለት እኛን ራሱ ያጓጓን ነው ምንድነው የተፈጠረ ነገር የኡነተኛ ቤት ሌላ ሰው እየገባ ነው ወይ ለኛም በቃ አሁን እኔ ራሱ ግራ እየገባኝ ነው ማለት እሱም ከስራ ሊባረር ነው እሷም በጣም እያለቀሰች ነው እኔም ግራ እየገባኝ ነው በቃ ቤተሳችን ውስጥ ምንም ሰላም የለም
ከዛ በኋላ ማንም ሰው አያወራም ቤት ውስጥ እንደ በፊቱ አይደለም ፍቅር የለም ይወጣል እሱም ይገባል እሷም የምትሰራውን ትሰራለች በቃ እንደዚህ አይነት ነገር ነው ከዛ በኋላ ያለው ማለት ነው እስኪ ባንተስ በኩል አቤል ምን አዲስ ነገር አለ አዲሱ ነገር አሁን ያንተ መምጣት ነው because ወደዚህ ቤት ተመልሰህ ስመጣ የሆነ ነገር ጫፍ አድርሰህ ወይ የሆነ ነገር ፐርፐዝም ስለምታውቀው እና ግብ ሰጥተህ ወይ ሶሉሽን ሰጥተህ እንደምመጣ ነው የነገርከኝ እና ምንም የቤቱን ጉዳይ ተሶኬቶ እስካሁን የሚኖርበት ጉዳይ ስለሆነ ነው ምንም ታመም ያለው ስራ የሚቻል አላቅም ከዛ ቀን በኋላ ነው 6-7 ቀን ሆኖታል ጉዳይ ከ3 ወይ ከ4 ቀን በኋላ ከስራም እንደምባረር ስለማቅ ነው ሶሉሽኑን ዛሬ ዘመምጣት በጣም ደስተኛ አድርጎኛልና ሶሉሽኑን ብትነግረኝ እና ወይ ሙሉ ለሙሉ ከስራ የመውጣቴን ልመን ወይ ደግሞ ፋይሉ ተገኝቶ ወደ ስራ የመቀጠልን ልመን የሚለው ነገር አይምሮ እየተረበሸ ስለሆነ እኔ ጋር አሁን ያለው አንድና አንድ አዲሱ ነገር ቢኖር ምንድነው ያንተ ሶሉሽን እና ያንተ ሶሉሽን ብቻ ነው ሌላ ምንም ነገር የለም ጥሩ ስራ ቦታ እንዴት ነው ያለው አቀባበል ማለት በጣም ብዙ ዶክመንቶች እየጠፉብን ነው ይሄን ሪፖርት ስታረግ ደግሞ ስራ ላይ ምን አይነት ጫና ሊፈጥር እንደሆነ ይገባኛልና ስራ ቦታ እንዴት ነው ቤት ውስጥ ካለው ውጪ ስራ ቦታ ያለው ነገር እንዴት ነው ያው በጣም አስቸጋሪ ነው ጥቂት ቀናት እንዳለ ከዚህ በፊት አወርተን ነበር እስኪ ስራ ቦታ ላይ ያለው ሰዎች አንተን ለመረዳት ዝግጁ ናቸው ወይስ አዎ ስራ ቦታ ያሉት ሰዎች ምንም ሊረዱ ፈቃደኛ አይደሉም እውነት ለመናገር ስለ ለጻል ልጅ እንኳን ብንነክረው ሱቆ የሚያልፍ አይነት ጉዳይ ነው አፕን ያደረገብኝ ላይፍ ላይ ቤት ውስጥ ከፍቅረኛና እናቴ ከምላት ከቤት ሰራተኛ ውጪ ማንንም ሰው የለም እነዚህ ሰዎች ደግሞ ይሄን ነገር አላቅም ብለው በተፈጠረው ነገር የሆነ ሰውን ጠርቼ ፋይል ቤት ውስጥ አስቀምጬ ጠፋ በትላቸው ማነው ቤት ውስጥ ያለው ሚስቴና ሰራተኛ ምንድነው ስቀው ብዙ ሰው እየሳቀን ያለፈው አራቤል በእናት በልበላውና ምሳን ብላ ምናምን ነው የሚሉኝ እንደቀልድ ነው ያዙት because እኔም ለማውራት አፍራለሁ እነዛ ሰዎችም ለሚስቴ የሚሰጧት ሪስፔክት ጥሩ አይሆንም ገባ እኔ ደግሞ ሜሮ ማለት ለኔ መድጋም አይጠብቅብኝም ስለዚህ ምንም የሚረዳኝ ሰው ሊያግዘኝ የሚፈልግ ሰው የለም ይሄን ነገር ሪፖርት ደግሞ ማቅረብ ያለብኝ እስካሁን የሰሯቸውን ፋይሎች ጠርጄ ማስገባት ያለብኝ ቀን 4 ቀን ወይ ደግሞ 5 ቀን ይቀርብ ወደፊት ትላልቅ የካምፓኒ ባለቤቶች ትላልቅ የመንግስት ተቋማት እንዲሁም ብሎ የፖሊስ አካላት በተገኙበት ሱፌን ለብሼ ቆሜ ሪፖርቱ ቤት አስቀምጬው ወረቀቱን ባለቤቴና ሰራተኛው ባሉበት ጠፋ ብዬ ላውራ ወይስ አላውራ የሚለው ነገር ግራ እየገባኝ ነው ሪፖርት አላቀርብም ብዬ መረጃዬን ባጠፋ ደግሞ እሱ ከባድ ነገር ነው ለኔ ሳይሆን ለባለቤቴና ቤት ውስጥ ላሉ ለተለያዩ ጓደኞች ዘመዶቼ ነው ይሄ ነገር የሚተርፈው ዘመዶቼ የሚስደሷ ቤተሰቦች ማለት ነው because ተያያዡ ነው በሰዓቱ የገባውበት ሰዎች ስላሉ ነው ይሄምልና አላቅም ምን አይነት ሁኔታ ውስጥ እንዳለው ብቻ እሱ ያገዘኝ ስራ ቦታ ማንንም ሊረዳኝ ወይ ሊያገዘኝ ፈቃደኛ አይደለም እውነት ለምናገር ያንተ ሶሉሽን እና ያንተ ሶሉሽን ብቻ ነው ሊያገዘኝና አይዞ ፈጣሪ ካንተ ጋር ይሁን እንግዲህ ማድረግ ያለብን እናደርጋለን እሺ እርሶስ እንግዲህ ከርሶ ጋር ትንሽ ጥሩ ነገር አልነበረም የተፈጠረው እንዴት ነው አሁን እየቀጠለ ያለው ያው ብዙም እንደፊቱ ደስተኛም አይደለም በቃ ምንም ለይሄን ልልህ አልችልም በቃ ደስተኛ አይደለም በአጠቃላይ ብዙ ነገር ብሎኛል እንዳልከው የዛን ቀን እንዳየው በጣም ብዙ ነገር በቃ ለኔ እንደዚህ ተብሎ የማይታወቅ ነገር ነው ያለኝና እኔ በጣም ከፍተኛ ያለበት ደረጃ ላይ ነው ያለሁት ስለዚህ አንቺ ምንም በፍጹም እዚህ አይነት ነገር ውስጥ እጅሽ የለበትም ምንም ነገር እኔ እንግዲህ የለም ነው የምለው እኔ ምንም ነገር አላደረኩም ነው የምለው እኔ ምክንያቱም ባደራ ማስቀመጥ ሴትየው እንዴት ይሄንን ብሎ እንደዚህ ያስበኛል ብዬ ነው ያሰብኩት ሁላ ማለት ነው እና እኔ ምንም ልልህ አልችልም ጥሩ እንግዲህ ያው አሁን ወደ ቪዲዮ ማስረጃዬን እንግዲህ ከዚህ በላይ ብዙ ነገር ባላችሁ ደስ ይለኛል አንዴ ጠብቁኝ እሺ ያው እንግዲህ እዚህ ላይ የቪዲዮ ማስረጃ አለ ያ ማለት እንግዲህ እዚህ ቤት ሲፈጠር የነበረው ነገር በሙሉ የሚያጋልጥ ነው እንደነገርኳችሁ ከዚህ ቤት ስንወጣ እንግዲህ የተለያዩ ለኛ ለመረጃ የሚጠቅሙን ቪዲዮ የሚቀርጹ የተለያዩ ተለጣፊ ካሜራዎች አስቀምጠን ነበር እንደዚሁም ደግሞ ከውጪም ክትትል ስናደርግ ነበር የት ነው ተለጣፊ ካሜራ ያስቀመጣችሁት እዚህ ቤት ውስጥ ያው ስራችንን ታቋል እንደው ከውጪ ሰው ሲመጣ አይገባኝ ግን ብዙ ነገር ከዛ ከበኋላም ከባለቤቴ ጋር ቤት ውስጥ የተለያዩ ትዳር ላይ ያለ ሰው ነውና ሳሎን ውስጥ ብዙ ነገር ልናደርግ እንችላለን ማምና
ያው ቤት ውስጥ የሆነ ካሜራ ሲቀመጥ ቢያንስ ግልጽ ብታረግ ያው ለነገር ነበር ግን ምናልባት አንዳንዴ ይገባል ያው ሴኩሪቲ የሚባል ነገር አለ አንድ መረጃ እንትን ስትል ግን እሺ እንዴት ነው በካሜራ ያያቸው ነገራቶች ሙሉ ስልኩ ላይ እንዳሉ ነው አይ ቲንክ ምንረዳው ግን ከባለቤቴ ጋር ያሉት ነገራቶች ምናምን ቢኮዝ አንተ ከሄድክ በኋላ ብዙ ነገር አሳልፈናል ከሜሪ ጋር በቤት ውስጥ እና እሱ ነገር እንደ ፕራይቬሲ ቢያዝ ደስ ይለኛል ነው ባናውረውም ባናየውም ጥሩ ነው ምናልባት ልክ ነህ ግን ያው እኛ ምንድነው ያደረግነው ልክ ነህ በነገራችን ላይ አሁን ያልከው ነገር ልክ ነው ግን እኛ ከያዝነው ኬዝ ጋር የሚያገናኝ ጉዳይ ከሆነ ብቻ ነው አደራሽተን እንድናቀርብ እንችላለን ሌላውን ግን እንጥለዋለን ኦኬ እንደዛ ከሆነ ኢትስ ኦኬ ሲጀመር አንተ እንደ ጓደኛም ስላመንከኝ ነው በነገራችን ላይ ይሄንን ነገር ማድረግ የቻልኩት ግን ምንድነው ፕራይቬሲ የመሰለን ነገር አሁን አንተ ጠፋብኝ ካልከው ዶክመንት ጋር የሚያገናኝ ነገር ከሌለው ሙሉ ለሙሉ እናጠፋለን ታውቃለህ በጣም ሪስፔክት አለን ለስራችን እስኪ አሁን ወደ ቪዲዮ እንሄዳለን እንግዲህ እዚህ ነገር ምንድነው አስቴር ጉዳይ ይፈላል መቼ ያስቀመጥከው አስቴር ምናምን ይባል አይደለም ማን ይሁን አናውቀው አናውቀውም እስኪ ቪዲዮ ላብረን እስኪ እዚህ ቪዲዮ ላይ የምትመለከቱት ምስል እንግዲህ ያው ይሄ እንደምትመለከቱት እዚህ ቤት ውስጥ ነው እንግዲህ አስቴርን ቤት ውስጥ በረብር የሚያሳይ መረጃ ነው እንግዲህ ከዚህ ውስጥ እንግዲህ ቦርሳ ውስጥ ከታ ነው የምትወጣው ዲ ፋይል ጠርጂ ሰጥቷት ነው እኮ የከበደ ፋይል እኮ ነው እስቲ አንዴ ይቅርታ አንተ ካሜራው የተስቀምጣ ነው እስቲ ዝም ብለህ እስኪ ዝም ብለህ ለምንድን ነው እሱ እንግዲህ ያው ቦርሳ ውስጥ ከታው ወደ ውጭ እንዴ ቆይ ምን ያለች ነው መጨረሻ ደርሷል እሰይ ብላት ዳስቴር ምንድነው እየሰያዩ ያሉት እየሰማው ነው እስካሁን ጥርጣሬ ሆነ ነበር ማለት አይደለም አንዴ ተረጋጉ አስቴር ዝም በይ መልሽልኝ እንደዚህ ባይሆን ጥሩ ነበር መረጃ በሙሉ ስለ ካሜራው አይነሽ ውስጥ የሚያስቀምጠው ሜሮን እስቲ ጋር አንዴ ሊኖር ስሚኝ እሻው በላሽ እኔ በእግዚአብሔር አታሳብጂኝ በቃ እስካሁን የጠፋው ነገር እንደዚህ ነው ይወሰስ የነበረው እሻው የከበረ ፋይል ይወሰስ ቆይ ተረጋጊ የት ነው ያደረግሽ ገደል ከተዋለ ለኔ ይገባል አስቴር ቆይ አኑርሽ አክብርሽ ከጎዳና አንስቼ ሰባረኩሽ ባለባረክሽ ተቃኮኔ ጣልከኝ እኮ አልታወቀም በቀጥታ ምን እንዳልከኝ አልታወቀም አንቺ ልብስ በሰንቶሽ አስቴር ቆይ ተረጋጊ እስከ ሰተኝ ድረስ አመሰግናለሁ ከዛ በኋላ ግን ምን እንዳልከኝ አልታወቀም አይደለም ያ እንደዛ ያልሽው ለምንድን ነው እኮ ያ ወረቀቱ ለምንድን ነው ያነሳው ወረቀቱ ፋይል አልመሰለኝ ውስጥ የነበረ መሰለኝ ፋይል ነው የከበደ ፋይል ቤቱን ስትበረብር እኮ ነበር ያሉን ምን ለፈልፍ ነው ኮሰሞት እኮ ገደል ከተዋለው ደስ አረ በይ ቆይ የእውነት አንቺ ነሽ ምንድነው ቆይ አንተ ልንገርህ አይደለ እኔም ላውራ እንጂ ነው አንቺ እዚህ ቤት ሰራተኛ ኮንሽ እያንዳንዱ ነገር በርብረሽ ከዛ ውስጥ ግልጽ ነገርኝ ካልከኝ እኔ የሱ የእንጀራ እናቱ ነኝ ልንገርህ የእንጀራ እናቱ ነኝና እኔ አሁን ያንን መበረበር የሱን ፋይል ላውጣ ሳይሆን ቆይ እየቀለድሽ ነው የባለቤቴን የድሮ ንብረቱን ለማውጣት እንጂ የሱን ንብረት ለማውጣት ህይወታችን ላይ እየቀለድሽ ነው ምን እያረግሽ ነው አይደለም እኔ በቃ አሁን ምንም መረጋጋትም አልችልም እና ታዲያ ምን እያበርኩ ነው ስሚ እግዚአብሔርን እያበርኩ ልቀይብሽ ይችላል እያበርኩ ነው ጤነኛ ይሆንኩ አይደለም ይሄን የከበደ ፋይል እስካሁን ወሰሽ ወርቁ ቤቱ ይሄንን ቤት እንደዚህ አንስተሽ ተረብሰው ውሰጁ በቃ አይገባኝም ፋይሉን የከበደ ፋይል ስጪኝ እኮ ትስልሰ እኔ ምን ከሃም ትችልም ሰደኔ ጋር አይታሉ ፋይሉን አሳየኝ እኮ በስ ወይስ እንድሽ እንጂ ልቤሉ ሰጁ ወይስ ምንድነው የቀረስ ከኔ አንቺ አንተ
አንተ ከኔ እንደምትፈልገው አውቃለሁ። የቤት ሰራተኛ እንደሆንኩ እኮ አውቃለሁ። ከቤት ሰራተኛ አልፎ ለዞም የጠረዛሽ የቤት ሰራተኛ አሮጊት የቤት ሰራተኛ እሺ ተረጋጋ በቃ እንዴ አይነት ነው ይግባል ሜሮን አንቺ አፍሽ ዝጊ በቃ በእግዚአብሔር ሜሮን በእግዚአብሔር ዝም በይ ሜሮን ካንቺ ጋር ተገናኝተን ምን ጋፖ ከመሰጣች ምንድነው ማወራ እንዴት ነው ማወራው አንቺ አካጂ በእግዚአብሔር አካጂ አንተ ጥርጣሬ እውነት ነበረ ስሚኝ አስቲ ጥርጣሬ እውነት ነበረ ተከታተለሽ ካሜራ አስቀመጥ አየሽ በቃ አንቺ ደነዝ ነሽ እንዴ ፊደል ቆጥረሽ አልኮ እንዴ ኤቢሲዲ ታውቂያለሽ አዎ ደነዝ ነኝ በቃ አውቃለሁ የበሰተኛ ሆነ ፊደል ቆጥረ እኔ አሁን ስሚኝ እኔ አቤል አንቺ ድንድስና ምን አላወራ ምን ያው እዚህ ጋር ያዙን ባሽን በላሽ አስቴር እኛ ስንት አመት አለቀስን እኮ በማልቀስ ምንም መፍትሄ አይመጣም ወረቀቱ እና ማርኪና የምትይቀው አንቺ ያረሳሽ ወረቀት ያ ዶክመንቱ ቦርሳሽ ውስጥ የከተትሽው ምንድነው ወዴት ልትወስጂ ነው ማን ነው የሰጠሽ እና የት ነው ያለው የምን ወረቀት የምትይው አንቺ ደግሞ ቦርሳሽ ውስጥ ከቼ የታየው ወረቀት ካኪ ወረቀት የት ነው ያለው ምንድነው እሱ አታምኝንም ግን ከዛ ስታነሺ እኮ ካሜራው የቀረጸ ነው እኔ አይደለም ያልኩ ወይስ አይደለም ካሜራው ያነሳ አንስተሽ ቦርሳሽ ውስጥ ሲከተው የወሰርሽ ወረቀት የት ነው ያረጋሽ ሜሮን ምንድነው ዛሬ እንትኑ አቋደ አንቨርሰሪው አምና ልደቱ አምና ልናከብርናት አይደለም እንዴ የምታወሪያት እቺ ሌባ ናት እንዴ ማስረዳ ያምሻል እና በተጋጋው ነው ካስፈለገ መደብደብም ነው ደባም መቀጥቀጥ ነው አንገቷን እንጂ ጭቅጭቅላቷን ደባ በድንጋይ ቀጥቅጦ ማፍረስ ነው እንጂ እንደዚህ ሜሮን ዝም በይመላሽ አታስረጂ አንዴ እንረጋጋ ይውላል ስሚ ልንገርህ አይደለ ስሚ የተማርኩ ሰው ነኝ ግቢ የቆጠርኩ ሰው ነኝ አውቃለሁ እንዴ ራሴን ማኔጅ ማድረግ ምችል ሰው ነኝ እኔ አንቺን ማንንም የሰው ልጅ ማየው አይደለም ሁላችንም በእግዚአብሔር አምሳል የተፈጠረ ሰው ነን አንዴ እንረጋጋ አስተሳሰብሽን አስተካኪ እባካችሁ አንዴ እንረጋጋ ወንድሜ ስማኝ ነው መረጋጋት ምችልበት ሁኔታ አይደለም ይሄ ወረቀት ካልተረጋጋ ማውቃንቺ ይሄ ወረቀት ከጇ በደንብ ሳይወጣ እንድና ሰጠኝም ለምን ይሄ ወረቀት በደንብ ከጇ ሳይወጣ በቦርሳ ነው ይዛ የወጣችው ከቦርሳ ይዛ እንደወጣች ያ ቦርሳው ራሱ ይታል ያን ቦርሳ ይዛ ትምጣና ይዘው ትመለስ ተረጋጋ አውራለሁ ልበት ከዚህ በላይ የት ነው መረጋጋው ስንረጋጋ ነገር አለ አለችው ይሄንንም እኮ ያገኘነው በክትትል ነው ማለት ነው እኔ ፊላፊት አቆሜ በቃኛንም ግንባር ላይ የናተ ግንባር ላይ ተኩስ የተረጋጋ ብል ተረጋጋለ እንዴ እኮ አሁን እኮ ላውራ አለችው ግን የጠፉትን ነገሮች ማግኘት የምንችለው ስንረጋጋ ነው ታይሚንግ መጠበቅ አለብን ምን ታይሚንግ ሰሚኛለሽ እዚህ ቤት የገባሽው ለምን እንደሆነ ደላላው ያንዳንዷን ነገር ገንዘብ ከፍለሽ እዚህ ቤት እንደገባሽ ያንዳንዷን ነገር አውቃለሁ የምን ገንዘብ እዚህ ቤት ስለምን እንደመጣሽ ምን ለማድረግ እንደገባሽ እያንዳንዷን ነገር እንድታስረጅኝ ይፈልጋል እንድነግርህ ከፈለክ ተረጋጋ በቃ ተናገሪ በቃ ልንገርህ አይደለ ከዚህ በፊት ነግሬሃለሁ የሱ እና ሳያገባ በፊት አባቱ ባለቤት ነበር ይሄ በላሽ አንቺ ፊልም አይደለም እንደ ጀምሩኝ ከፈለክ ላስረዳቸው በቃ እንዳስረዳቸው እኔን አንዴ ስማኝ እናዳምጣት እኔ ስማኝ አባቴ ከሞተ በጣም ድሮ ነው አንድ ሁለት ደግሞ እናቴን አላቃትም አባቴ እንጀራ ብና አልነበሩ ይሄ አቤት የሚያስታምሟቸው ነው ዩኒቨርሲቲ በነበርኩበት ታይም እኮ መድኃኒት እንዲፈርቅቆና ውሃ የሚሰጠው ሰው አትሆነ የሞተው የኔ አባት ገብቷል በዛ ሰዓት የት ነበር ሚስት ከተባሽ ስለዚህ ሲጀመር ስለ አባቴ ያታንሽ አንቺ አሁን ወጥ እየተረጋገጥን ነው ስለ አባቴ ደግመሽ እንዳታነሽ አባቴ ባንቺ አይነት ከንቱ አፍ የሚነሳ ሰው አይደለም አንዴ ተረጋጋ ሲቀጥል ይሄን ፋይል ይዘሽልኝ ላይ ከቤት ጠቅልለሽ እስካሁን ያለብኝ እዳ መከፍለ ነገር እስካሁን እሱ ወርቅ ዳሽ ይከፍሏል ከዚህ ቤት ውጪ ሜሮን እኔ አንተ ደግሞ ቀስ ብለን በኋላ እናወራለን በቃ እኔ ጨርሻለሁ አኖ አንዴ ተረጋጋ ባክ ምንም ማር ጨርሻለሁ በቃ እኔ ምንም አልታሳብዱኝ ነው እናስጨርሳ ታወራ እንዴ ለምን ማትረጋጋው ታወራ እንዴት ነው መፍትሄ የምናገኘው ይኸውልህ ካላወራች የጠፉትም ነገሮች ሊመለሱ አይችሉም ማን ነው አይመለስም ምንድነው የምታወሪው ስለ አባቴ ደግሞ ምንድነው የምታወራው ነው እንጂ እኮ እንዴ አንቺ ምን አምሻል እንዴ ስለ አደም ስለፈልፋኔ ብቻ ላወራው አንዴ ታወራ በእግዚአብሔር ይኸውልህ ግድ የለም እንዴ ይሄንንም እኮ የደረስኩበት እኔ ነኝ አሁንም ያልደረስንበት ነገር ባለፈው እኮ ለፍልፋለች እኮ እኔ ያለከው ምን አላለች በፎቶ ያስናት አሁን ደግሞ ስለ አባቴ እንዲነሳ አረ በእግዚአብሔር ተው የሞት አጥንት ታከስክሽብያት ያላሳደገኝ ያለ እናት ለዚህ አላሳደ ኦሬዲ ዩኒቨርሲቲ ቸርሞቶን አባቴ እንድጠሪልኝ አልፈልግ ያንቺ ምን አይነት ነገር ሜሮን አትኪበላ እኮ ተረጋጋ ሳትረጋጋ እንዴ ነው መፍትሄ አባቴ ቀልዳላቅ ማይቀርው ፋይሉን መቅረት ይችላል ያባቴ ሚስት ነበርኩ ትላለች እንዴ ቆይ ምንድነው ያወራሻለሽ ስለምታወሪው ነገር እርግጠኛ በቃ ነገርኩህ እኮ እዚህ ቤት ከዛ የመጣሽሽ የመጣሁትማ አጋጣሚ በቤት ሰራተኝነት ነው የመጣሁት እዚህ ቤት የመጣሁት ግን ከዚህ በፊት እንዳልኩ ተዳሪ እዚህ ቤት ነበር ድሮ እሱ ሳይፈጠር በፊት ስለማያቅ ልጅም ስለሆነ ገና ካልተፈጠረ እስቲ አቤል ዝም በል በተረጋጋ መንፈስ ላስረዳኝ ካልከኝ ማለት ነው ከዛ እኔና እሱ ተጋብተን አንድ ቤት እየኖርን ነበር ከዛ ከኔ ጋር ስንለያይ ሌላ ሚስት አገባ ሌላ ሚስት ያገባ ተወለደ እሱ ማለት ነው
እሱ ሲወለድ በዛ ንብረት እሷ ገብታ እንዳትጠቀምበት ብዬ ነው ያንን የሰበሰብኩት እና እናቴን እንደገደልሻት አንቺ ነሽ ማለት ነው እኔ አልገደልኩ አላልኩም አላቃትም ቋንቺ ልጅ ማን ነኝ እናቴን እኮ ነው አላቃትም በቃ ወለደች ከማጣው አንድ ሆስፒታል ወጣው ከዛ በኋላ እናቴን አላቃትም ጡት እንደዚህ አባቴ ጡቱ ሊያርጎ ነው ጡቶ ያጠባኝ ያደርኩት እኮ የትኛው አቅሜ ነው የሰው መገደል ኦኬ ኦሬዲ ሀብት ምናምን እውነት ከሆነ የምታወራው እኮ ሀብት እንዳትከፈለባት እንዳትሄድም የትም እንዳይባክል እሱ ለመሰብሰብ ብቻ ነው እና እዚህ ቤት ውስጥ የመጣሽ ለምንድን ነው በቃ ያን ለመሰብሰብ ነው የገባሁት ኧረ የሚሰብሰብ አንቺ ምን ያህል ኧረ በስመ አብ እና ታዲያ ማንም የተቀበበት እንደ ባለቤት ንብረት ታዲያ ምስኪን ሆነሽ እኛ ቤት ተቀረብሽው ንብረት አይደል እኔ ባለቤት አይደለ እንዴ ታዲያ መሰብሰብ አልችልም ሻውት መስጠት አልችልም የራሴ መሰብሰብ አልችልም አልጠየቅሽም ለስርቆት ነው የመጣሽው ማለት ነው ለስርቆት ነው የመጣሽው በቃ ቆይ ማነሽ አንቺ ማን ነው ይላክሽ ነገርኩሽ በቃ የማንም ሴት ገብታ የባለቤት ንብረት እንድትጠቀም አልፈልግም ፊልም አይደለም እርግጥ ነው የምነግርሽ ነኝ እና ዶክመንቱን የት ነው ያረግሽው ለምንድን ነው ያሰጣው ዶክመንቱ እና ለምንድን ነው የወሰድሽው ዶክመንቱን እኔ የእሱ ፋይል መስሎኝ ነው የወሰድኩት ሳየው ዶክመንቱ የእሱ አይደለም የእሱ እና ወርቆቻችን እንዴት ነው ሌላ ፋይል የሚመስልሽ እኮ ሳውጣው አላነበብኩትም አገኘሁት ፋይሉን ከመሳቢያ ውስጥ ያየሁት ከቨሩን ብቻ ነው ከዛ ሄጄ ቤት ሳየው ከውስጥ ሳየው ፋይሉ የእሱ ነው ስለዚህ አይጠቅመኝም ፋይሉ ይሰጠዋል የእሱ ስለዚህ ወርቁንም እዚህ ቤት ውስጥ ያሉትን የአባቱን ማስታወሻ በሙሉ የወሰድሽው አንቺ ነሽ እኔ የራሴ የሚሆነውን ብቻ የእሱ የሚሆነውን ብቻ የተባለው ነው የወሰድኩት እንጂ ሙሉ በሙሉ ነው የወሰድኩት ነገር የለም ምንድን ነው ያለሰርኩም የት አረግሽው ወርቆቹ የባለቤቴ የሚጠቀምበት የነበረ የት ነው ያረግሽው የለም እኔ ጋር አሁን የለም እና ፋይል አለ ከዚህ ቤት እዚህ ውስጥ የእሱ ስላልሆነ ፋይሉ ዝም በይ አንቺ የት ነው ያስረከብሽው ፋይሉን ይሰጥሻል ፋይሉን ይሰጣል ዶክመንት አለው ይኸውልሽ አንቺ እዚህ ቤት ውስጥ የገባሽበት አንዱ መንገድ ይሄ የባለቤቴን ንብረት ምናምን ማስመለስ እንደዛ የሚባል ነገር የለም ገና ራሱ ይሄንን ማረጋገጥ አለብን ሲቀጥል እዚህ ቤት ውስጥ ገብቶ ሌላ አንተ ደግሞ ትንሽ እንዴ መካዳ ሌላ ከዚህ በላይ ምን ትፈልጋለህ ሌላ በቀል ሐሳብ ይኖርሽ ይሆናል እንግዲህ በቃ እኔ ምንም ማረግ ነገር የለም ለከስራ ሊባረር አራት ቀን እየቀረው ፋይሉ የእሱ ነው ይመለስልሃል ሰጣለው ፕሮሰስ ገብቼ ሳይው የእሱ ነው የባለቤት ይመስልኝ አሁን ዝም ብትባይ ሲባረር ቆመሽ ማየት አይቀርም እኮ ለምን ምን ያደርግልኛል የእሱ ፋይል ነው ያልቀጠርበት እኔ አልማርበት አልሰራ እኔ በእናትህ እኔ ምንም ያኔ ማውራት አልችልም በቃ እኔ ካቀበለ ብሎ እግዚአብሔር ማለት አንቺ የምር እንደው አባቱ ሞቷል አንቺ ያባቱን ንብረት ለመውሰድ ነው እዚህ ቤቱ ሰራተኛ ሆነሽ የገባሽው የባለቤቴ ነው ኧረ ባለቤቴ አትበይ አንቺ አታቂማ አንቺ ባለቤት መሆኑ እንዴት ነው የምናረጋግጠው ባለቤት ያለው የሰማነው ያረቀ ችግር የማለት እንጂ ኧረ ተው አላስኩትም እንጂ ሳይያሉ እሱ አያሳስበ ለማንኛውም እኔ ካንቺ ጋር ከዚህ በላይ ማወራበት ምንም ምክንያት የለም ሌብነትሽን አምነሻል እያንዳንዷን ነገር የደበቅሽበት ሲጀመር አብሮሽ የሚሰሩ ግለሰቦች ወይ አንቺ ምን አይነት ምንድነው እሺ አስቴር ምንድነሽ እሺ ከየት ነው የመጣሽው ቆይ ከየት ነው የመጣሽው ከየት እኔ አሁን ተነስቼ ደብድቤሽ አንቺን አሁን ምንድነው የምባለው አንቺን ደብድቤ ምንድነው የምባለው አንቺን ወይ ጋድዬ ምንድነው የምባለው ያው እሱ ወንጀል ነው ያው ስርዓት ያዝ ምን ላድርግ ታዲያ እሺ ምን ላድርግሽ ቆይሽ ምን ልበልሽ ጨርቄን ልጣል ቃል ግራ ገባኝ ሲጀመር እንዴት ነው አንቺ የኔ እንጀራ እናት ልትሆኚ የምትችው ቆይ እንግዲህ በፊት ላይ ይሄን ሁሉ አልነገርኩም በነገር ሌላ ነገር ይላል ነው ዛሬ ባይን ታቀታ አይተሽ ታቀታ ቤታችሁ ውስጥ ያስገባሽ ቆይ ንብረቱ እሷ እንድትተቀበል ስለማልፈልግ የምን ንብረት አንተ አንድ የቀበሌ ቤት እኮ ነው ምንድነው የምን የቀበሌ ቤት ነው ደግሞ የምን ንብረት ነው እሺ ይሄ ማን የቀበሌ ቤት ያገ የግለሰብ ቤት ነው ማን የቀበሌ ቤት ያገ የግለሰብ ያደረገው እሺ ማን ይወርስ ያለው ማተከራከር የግለሰብ ቤት ነው ያውቃል አንቺ ሴትዮ ማን ነው አባቴ ሲያወርሰኝ የቀበሌ ቤት ብሎ እኮ ነው ያወረሰኝ እኔ ሶኬሽ ቢወንንም ማለት ነው ግንቡን ሜን ጋጩ እኔ ሶኬኩ ፋይልን ብቻ ሲጭኝ ዛሬ ነው ህይወቴ ልጅ እኔ አበር እኔ ምንም ጤነኛ አልሆን እኔ አላውቅም እኔ ከዚህ አይነት እኔ ደነዝ አይነት ሴትዮ ጋር ያጋጁንም አረጋጊው ምንድነው ስለዚህ ተረጋጊኝ ተረጋጋ ልትመላለሽ ነው ያንቺ ጉያስ ባለ ነው እኮ አንዴ ሞታው እንደዛ አይነት ነገር አብልቀኝ አልወጣም ምን እኮ እሱ ይኸውልህ ብቻዋን ወጣውራት ገና ይኸውልህ ፋይሉን ከፈለከው በትግስት ነው ያለዘታ አንዴ እባክሽ አብራችሁ ነው ቆይ አንቺ ማነሽ እዚህ ቤት ውስጥ ለምንድን ነው የገባሽው
የነሱን ህይወት መበጥበጥ ነው አላማሽ ምንድነው? እኔ የነሱን ህይወት መበጥበጥ አይደለም እነሱን ንብረት አይደለም የነካው እንዳልኩህ በድሜ ሰራተኛው ነሽ የገባሽው ለምንድነው? እንዳልኩህ ነገርኩህ እሱ አያውቅም ስለ እንጀራ እናቱ ስለ ምንም የሚያውቀው ነገር የለም እኔም እሱ ባለቤቱ እንደሆንኩ አያውቅም ያባቱ ሚስት እሱ ሳይወለድ በፊት እኔ ከወጣ በኋላ ነው አግብቶ እሱ ልጅ የተወለደው ማለት ነው በዛ ሰዓት እኔ ባለቤቴ ንብረት ለምን ሌላ ሴት ገብታ ትጫወትበታለች ብዬ እሱን ለመውሰድ ነው የገባሁት ስለዚህ ሰራተኛው ነሽ የገባሽው የድሮ ባለቤት በምን ጋብቼ ልውሰደው ከዛ እሱን ወሰድኩኝ በቀደታ ደግሞ ፋይል እንደዚህ ከመሳቢያ ውስጥ ወስጄ ጀመር ያባቱ ንብረት እኮ ያባቱ ነው ማን ያንቻለ እኔም እንደሚስትነት እኮ ሚስት ያስፈልገኛል እኮ በዛ ሰዓት ነበርኩ እኮ ብዙ አመት አብረን ኖረናል እሱ ሳይፈጠር በፊት ስለዚህ እንደሚስትነት የሚያስፈልገኛል ምንም ነገር እኔ የለበስኳት ልብስ ብቻ ነው የወጣው ከዚህ ቤት ስወጣ ምንም ነገር ይያሉጣም ስለዚህ መውሰድ ያለብኝ ነገር ካለ ለምን ወጣሽ ለምን ተመለሰሽ መጣሽ በቃ የወጣውበት ምክንያት ራሴን ለማሳረፍ ወጣው ሌላ ሚስት አገባ እሱ ከሱ ከከታልተን ወጣን እሱ ካረፈ በኋላ ሌላ ሚስት ልትገባ እንትን ስል ሳያርፍ ሌላ ሚስት አገባ ተባለ ሌላ ሚስት አግብቶ እሱ አረፈ ተባለ እሱ ካረፈ በኋላ እሱ ሚስት ሲያገባ ጊዜ ለምንድን ነው የባለቤቴ ንብረት ቢያንስ የባለቤቴ የሆነ ነገር ለምን አዲስ ማስታወሻ ነው ብዬ ለማውሰድ መጣው ግን ፋይሉ እኔ የሱ የባለቤቴ መስሎኝ ነው የወሰድኩት ነበር ከቨሩን ያዩት ውስጥ ከፍቼ ሳይ የመስራዊ ዶክመንት ምናምን አይነት ነገር ነው እሱም ከስራ ተባሮ ይጠቀም አላገኘም እሱ ወረቀቱን ልጅ መጥቻለሁ ሰጠዋለሁ አንደ ፕሮሴስ ውስጥ ቆይ እዚህ ቤት ውስጥ የሚጠፉት ንብረቶችስ ለምሳሌ ሜዳሊያዎች ያባቱ ማስታወሻዎች እነሱን ሁሉ እና ያባቱ ታሪያ አንቺ ነው እንዴ እና ታዲያ እኔስ ቤት አይደለም እንዳይገባኝም እንዴ ሜዳሊያ ምን ይሰራልሻል ሜዳሊያ ይሰራልኝ የባለቤቴ እኮ ነው እንዴ ልጅ እኮ ያባቱ ማስታወሻን ያስቀመጠው ቤት ውስጥ አንቺ ለምንድን ነው የሱ ማስታወሻ ያባቱ እሱ እኮ ቤቱ እንዳለ ሙሉ ጣራ ግድግዳው የምን ቀበሌ ቤት ምናምን አይደለም የግለሰብ ቤት ነው ቤቱ ግን ጣራና ግድግዳው ሙሉ ለምን ይሸጣቸው ቤቱ መውሰድ አልችልም ስለዚህ መውሰድ የምችለው ነገር ወሰድኩኝ አንቺ ማነሽ ማለት ይሄ ልጅ እኮ ያባቱ ቅርስ ለራሱ መቀመጥ አለበት አንቺ ደግሞ እንደሚስት ግፋቢል ምናልባት በህግም ቢሆን ገንዘቡን እንድትካፈይ ትችላለሽ ግን የልጁ ቅርስ ያባቴ የሚለው የተቀመጠ ነገር እዚህ ቤት ሰራተኛው ነሽ ገብተሽ መውሰዱ ለምንድን ነው አስቀምኔ ማዳሊያዎች አስቀርችልሃለሁ የተወሰነ ለአባቱ ቅርስ ብሎ እንዳይሰማው ብዬ አስቀምጬልታለሁ ማዳሊያዎች እኔ ወሰድኩት የሆኑ ቀለበት ምናምን ነገሮችና ሀብል ነገሮች ናቸው ወሰድኩት እንጂ ማዳሊያው የአባቱ ቅርስ ስለሆነ ከግድግዳ ላይም ስለማይወርድ አውርጄ አስቀምጬዋለሁ መሳቢያ ውስጥ አመጣ አለ በዚህ ድምሽ ግን ስርቆት እንዴት ነው አይከብድም ስርቆት አይደለም ነገርኩ እኮ ግልጽ እኮ ነገርኩ እኮ ለምን ታስለፈልፈኛለህ አንተ ራሱ እንደገና ስርቆት ምን እንበለው በምን ልሰደው ታዲያ እነሱ ይሄ ብለው አይሰጡኝም እኔ በምን ጋይ ባለቤቱ ነው ሻርለ ቢሞትም እኮ በህጉ መሰረት መሄድ ትችላለሽ እኮ ምንም አልተፋታችሁም አይደለ የተፋታችሁት ነገር ተፋተን ነው የሱን እናት ያገባው ታዲያ ከተፋታችሁ ንብረት ክፍፍል የሚባል ፕሮሰስ እኮ አለ አልተካፈልኩም የዛ ሰዓት እኔ በዛ ሰዓት ትጪ ወደ ሀገሬ ነው የገባሁት እኔ ወደ ስለዚህ ችግሩ ያንቺ ነው አሁን ይሄን ልጅ የምትበጠብጪው ችግሩ እኔ ነው በዛ ሰዓት አሁን እዚህ ቤት ውስጥ መተሽ የምትበጠብጪው ለምንድን ነው አልበጠበጥኩም ይሄ ነገር እኮ እና ወርቆቹም አሉ አሁን እዚህ ቤት ሰላም ነው እየፈጠርሻለሽ ማለት ነው እኔ ባልመጣ እኮ ቀን በቀን ህይወታችሁን ጨለማ እያደረግሽው ነበር እና ታዲያ ይሄን ነገር በምን ላገኘው እንደነገርኩ በምን ላገኘው መደጋገም አይሆንብኝና እንዴት ይላገኘው ስለዚህ ያው ምንም መጸጸትም አይታይብሽም ለምን መጸጸተው እንደምን አደረኩኝ ይሄን ያክል ምን ነብስ አላጠፋውም ኦኬ አይኮ ነፍስም ከማጥፋት በላይ አስቀርቼታለሁ የራስም ቢሆነው የሚባለው አስቀርቼታለሁ የወንድ የሚባለው አስቀርቼታለሁ አልኩ እንዳልኩ ሀብል ቀለበቶች ብቻ ነው የሰርኩትና የራሴን ቀለበት አጋጣሚ እዚህ ይቀራ ነበር አብሬ ነው የሰርኩት ጥሩ ስለዚህ አሁን አንቺ ላይ በጣም ጥልቅ መረጃ አለኝ ካንደበትሽ እዚህ ቤት ውስጥ ገብተሽ ያንዳንዷን ንብረት ተወስጂ እንደነበረ በአንደበትሽ አረጋግጠሽልኛል እኔም ደግሞ እዚህ ቤት ተስገባልሽ ደላላ 15 ብር ሰተሽ እዚህ ቤት እንድትገቢ ስላደረገ ራሱ በአንደበቱ ተናግሯል በቪዲዮም በድምጽ ማስረጃ አለኝ አሁን አንቺን ቀጥታ ወደ እስር ቤት ይዤ እሄዳለሁ ተነሽ እንዴ ምን አልኩ ነው ተነሽ